ለተለመደው ከጎረቤት የተኮረጀ ሙያ ነው ማለት ነው። ለመጀመሪያ ጊዜ ይሄንን ስራ የምሰራው ምግብ በሉት እንግዲህ ብቻ በስቶበታል መሰለኝ። ሽንኩርት፣ ቃሪያ፣ ነጭ ሽንኩርት በስቶበታል። አላቅም። ስጋው ግን ትንሽ ነው። የክትፎ ስጋ ነው የገዛሁት ከሀበሻ ቤት። ከዛ እያቃጠለኝ ነው እየበላሁ ስለሆነ ነው ማውራችሁ። ከዛ ቂቤ ያረኩበት ሚጥሚጣውን ማብዝቼበታለሁ። ኮረሪማ ባይሆን አሳንሻለሁ፣ ግን ከዛ በኋላ ትንሽ ጨመርኩበትኝ። ከዛ ይሄን ይመስላል። ክትፎ በሉት መጀመሪያ እንደ ክትፎ ነገር ነው መሰለኝ የሰሩት። ከዛ የተፈጨውን ስጋ አደረጉት፣ ከዛ ሚክስ አደረጉት መሰለኝ። ከዛ እነዛ ሽንኩርቶችን ጨመሩበት። ግን እኔ ያው ጥያቄ የሆነብኝ ማለት ነው ሽንኩርቱ ምናምን መብሰል የለበትም? ሚክስ አድርጋችሁ ነው የምታወጡት? እንዴት ነው? እኔ ዝም ብዬ ትንሽ ሚክስ አደረኩትኝ፣ አላበሰርኩትም። ብቻ ፊልተር ስላለው ነው እንጂ እንደዚህ አይጠቁርም። ግን ጣዕሙ ደስ ይላል። በጣም ነው የሚጣፍጠው። ላለማውሸት ግን ያቃጥላል። ጋይስ አብዝቼበት ነው ወይስ እናንተም ስትበሉ እንደዚህ ነው የሚያቃጥላችሁ? አሳውቁኝ። ለምን ያሳውቁኝ። ራሱ እየበላ ነው የማወራችሁ። ምክንያቱም በጣም የሚጣፍጠው ግን ሽንኩርት ይላል። እንደዛው ነው የሚሆነው። ሽንኩርት ቃሪያ፣ ሽንኩርት ምናምን። ከዛ በኋላስ እንዴት ነው የሚሆነው? አሳውቁኝ። ብቻ ውድጇ ላይ ይጣፍጣል። ቴንኪው ባይ